ከአንድነት ፓርክና ከአድዋ ሙዚየም በቅርብ ርቀት የመሃል ከተማ መዳረሻ በሆነችው ፒያሳ ላይ ማራኪ የልጆች መጫወቻ ከ4 በላይ ኢንተርናሽናል ትምህርት ቤትና ሆቴሎች መገኛ በሆነው ውቡ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እነሆ እያልን ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በተለያዩ የካሬ አማራጭ አቅርበናል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታ ሂደት ያለምንም የዶላር ንክኪ ከወለድ ነፃ በሆነ መንገድ የሚከፍሉበት ሁኔታ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 25 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። ዘመቻ ማዕበልን በተመለከተ ተጨማሪ አዳዲስ መረጃዎች አሉ። ከተለያዩ አካባቢዎች የወጡ መረጃዎች፣ እነሱን ከአማራ ክልል ግንባር መረጃዎች አድርሳችኋለሁ። እንዲሁም ደግሞ የትግራይ የሰላም ኃይሎች እና የትግራይ መከላከያ ኃይሎች በሚል ያለውን ሁኔታ በተመለከተ እንደዚሁ አስቸኳይ ውሳኔ ተወስኗል። ስብሰባ ተቀምጦ ነበር። ህወሓት ውሳኔዎችን አስተላልፏል። አዲስ መረጃ አለኝ። በሰዓት ከምሰማቸው መረጃዎች መካከል ይገኙበታል። እነዚህና ሌሎች መረጃዎችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ኖራችሁ ጥቆማ ዜና@gmail.com፣ ቴሌግራም፣ ሜሴንጀር፣ ዋትሳፕ፣ ትዊተር እና በቲክቶክ መልእክቶች ልታደርሱ ትችላላችሁ። እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ዲስክሪፕሽን ላይ በተገለጸው የኢሜይል አድራሻ ሀሳብ አስተያየቶችን አድርሱኝ። እንግዲህ ከያስኳቸው መረጃዎች ባሻገር ማሳሰቢያ የሚመስል መረጃ አለ። እሱን ላድርሳችሁ። በመካከለኛው ምስራቅ በተለይ በኳታር የምትኖሩ ኢትዮጵያን ካላችሁ በኳታር የሚገኘው ኢትዮጵያ ኤምባሲ ማሳሰቢያ አስተላልፏል። ይህ ምንድነው? በኳታር የምትሰሩ ኢትዮጵያን ከጋብቻ በፊት በሚፈጠር ጾታዊ ግንኙነት ለሚመጣ እርግዝና በአገሪቱ ሕግ ያስጠይቃል ተብሏል። በአገሪቱ ሕግ እንግዲህ ይህንን የሚከለክልና ለቅጣት የሚጥል ከመሆኑ ባሻገር ከሀገር መባረርንም ጨምሮ ዲፖርት ወይም ደግሞ ከሀገር ሊያስባራችሁ ይችላል። ስለዚህ ይህንን ልታስቡበት ይገባል ተብላችኋል። ከዛ ባሻገር ልጆች እንኳ ቢወለዱ በአገሪቱ ውስጥ የልደት ወረቀት፣ ፓስፖርት እና ሌሎች የጉዞ ሰነዶችና የይለፍ ወረቀቶችን ለማግኘት እጅግ አስቸጋሪ እንደሆነ ነው እየተገለጸው። ምናልባት በርካታ ኢትዮጵያውያን በመካከለኛው ምስራቅ ከሳውዲ አረቢያ፣ ከዱባይ እና ከተለያዩ የአረብ ሀገራት በየቀኑ መረጃዎችን እንደምትከታተሉ ስለምትልኩልኝና አስተያየቶች ስለምትሰጡ ምናልባት የሚጠቅማችሁ ከሆነ መረጃው በኳታር የምትገኙ ኢትዮጵያውያን ይሄ መረጃ ተላልፏል፣ ውሰዱት። ሌላ አካባቢ ያላችሁን በተመሳሳይ የአብዛኞቹ እንግዲህ በተለይ በእስልምና ሀገራት የሚገኙ የሚተዳደሩበት የሸሪያ ህግጋት ካለም ከእሱ አንጻር ይሄኛውን በሌሎች ሀገሮች የሚሰራ ይሆናል። ሳውዲ አረቢያ አካባቢ በርካታ አድማጭ ተመልካቾች እንዳላችሁ ገልጻችሁልኛል። በዚህ አጋጣሚ በእጅጉ ነው የማመሰግነው። ወደ ሌላ መረጃ ሲሄድ ደግሞ እንደዚሁ ይህንንም ከአድማጭ የመጣ ሀሳብ ነው። ጉዳዩ መሰረታዊ ስለሆነ እንዴት ይታያል በሚዲያ ብታቀርበው በሚሆን መንገድ በሚል ጥቆማዎችን ዕለታዊ በሚሰሩበት ተቋም ውስጥ ያሉት ሁኔታዎች በተመለከተ ነው። ዓለም አቀፍ ተቋማት የፋኖን የትግል ቀጠናዎች በተመለከተ ዕለታዊ የደህንነት ሁኔታ፣ የመረጃ ልውውጥ፣ የደህንነት ጉዳይ፣ የጉዞ ማስጠንቀቂያ፣ ኢመርጀንሲ አለርትን ጨምሮ በመሳሰሉት የመረጃ ልውውጦቻቸው በየዕለቱ በየመስኩ የሚያገኟቸውን መረጃዎች የፋኖን ዓለም አቀፍ ዲፕሎማሲ የሚያሳድጉ ናቸው ወይስ ደግሞ ከዚህ በተቃራኒው የሚለውን ጉዳይ እንዲታይ ነው ይህንን ሀሳብ አስተያየት ያደረሱ። እንግዲህ የብዙ የእርዳታ ድርጅት ሰራተኞች በተለያዩ አካባቢ ተሰማርተው ይገኛሉ። ለእርዳታ ስራ ከሚንቀሳቀሱበት የዕለት ፕሮግራም ባሻገር የተለያዩ ተግባራትን አብረው ሊሰሩ እንደሚችሉ ነው የሚገመተው። እንግዲህ በብዙ ጊዜ እነዚህ ሀገራት ሰራተኞች የውጭ ሆኑ የሀገሩ ሰራተኞች በእነዚህ የመረጃ ልውውጦቻቸው የሚገመግሙት ነጥብ አለ። አብዛኞቹ የውጭ ድርጅቶች በፊት ለፊት ከሚታየው የእርዳታ አቅርቦት ባሻገር እና ከበጎ ፍቃድ አገልግሎት ባሻገር የተለያዩ የምዕራባውያን ሀገራት ፍላጎቶችን ይዘው ይንቀሳቀሳሉ። ከዚህ አንጻር በየአካባቢው ዕለታዊ መረጃዎችን ይሰበስባሉ። የመረጃ ልውውጥ ቋትና ስርዓት አላቸው። በዚህ በየቀኑ እንግዲህ የሚተላለፉ መረጃዎች ምንድን ናቸው? ይሄ ጉዳይ ቢገመገምና ቢታይ የሚል ነው። እንግዲህ
ይህንን መረጃ የላከልኝ በውጭ ድርጅት ውስጥ የሚሰራ አድማጭ ተመልካች በየዕለቱ ከአስገድዶ መድፈር፣ ከሰዎች መታገት፣ ከጉዞ ማስጠንቀቂያ እንዲሁም ደግሞ ለሰራተኞች ከሚተላለፉ መረጃዎች አንጻር ሁኔታዎቹ እንዴት ይገመገማሉ የሚለውን ተመልክቶ ነው። እንግዲህ በዓለም ላይ የትጥቅ ትግል ለሚያደርጉ አካላት የህዝብ ተቀባይነትና የምዕራባውያን የሚሰልሉበት መንገድ አንዱ የውጭ ድርጅቶች ናቸው። ስለዚህ ከነዚህ አንጻር ይሄ ጉዳይ እንደሚያስፈልግ ታይቶ ዓለም አቀፍ የዲፕሎማሲና የፖለቲካ ተቀባይነትን ለማሳደግ ጉዳዩ እንዴት ይታያል? ስለዚህ የእርዳታ ድርጅት ሰራተኞች ትብብር እንዲሁም ደግሞ ዓላማን ከማስረዳትና በስምሪት ቀጠናዎች ውስጥ አስፈላጊውን ጥበቃ በማድረግ በኩል በየዕለቱ የሚደረገው ጉዳይ የፋኖ ዓለም አቀፍ ሪፖርት ሆኖ ነው የሚታየው። ስለዚህ የተለያዩ ድርጅት ሰራተኞች በየዕለቱ በሚሰበስቧቸው መረጃዎች እና በሚላላኳቸው የዕለት መልእክቶች ይሄ መልእክት በአንድ ቦታ የሚቆም አይደለም፣ እስከ ዋናው መስሪያ ቤት ዓለም አቀፍ ተቋማት ድረስ የሚደርስ ነው። አውሮፓ ህብረትም የተባበሩ መንግስታት ድርጅትም ሌሎቹም በዚህ መንገድ መረጃዎችን ይሰበስባሉ። የፖለቲካ ዝንባሌም እንዲሁም ደግሞ ተቀባይነትም አብሮ በዚሁ የሚለካ ነው። የዓለም አቀፍ ዲፕሎማሲ ከዚህ በሚያገኙት መረጃ መሰረት ሀገራት በተለያዩ አካባቢዎች ትግል የሚያደርጉ ኃይሎችን እንደ አጋር ለመውሰድ ያላቸውን ተቀባይነት ለመለካት አጠቃላይ እንቅስቃሴያቸውን ለማወቅና የራሳቸውን ቀጣይ ግንኙነት ለመመስረት በአዎንታዊም ባሉታዊም የሚጫወተው ሚና ቀላል አይደለም የሚል ነው። እንግዲህ ብዙዎቹ ይህን ካሁን በፊት በተለይ ህወሓት በትግል ጊዜ የነበረው እንደነ ሞኒካ አይነት የእንግሊዝ የእርዳታ ድርጅት ሰራተኞች ለህወሓት ወደ ቢቢሲ እንዲመጣ ዓለም አቀፍ ተቀባይነት እንዲኖረው ያደረጉት ሚና ይታወቃል። በቅርብ ጊዜም ጌታቸው ረዳ ከህወሓት 2013-2014 ትጥቅ ትግል በሚደረግበት ጊዜ የኤርላንድ የእርዳታ ድርጅት ሰራተኞች የመገናኛ ሬዲዮዎችን ጭምር ይዘው በመግባት በአገራቸው ፓርላማ ጭምር ስለ ህወሓት በማስረዳት ዓለም አቀፍ ተቀባይነትና የሚዲያ የበላይነት እንዲወስድ ያደረጉበት ሁኔታ የሚረሳ አይደለም። ወደ ሌሎች መረጃዎች ይቀጥላለሁ። ነገ በፓርላማ ጠቅላይ ሚኒስትር አብይ አህመድ ይቀርባሉ ተብሏል። በፓርላማው የ2017 ዓ.ም ዓመታዊ የመንግስት የስራ አፈጻጸም ለመመልከት እንዲሁም ደግሞ የበጀት ዓመቱን ለማጽደቅ ነው። የሚነሱ ጥያቄዎች ይኖራሉ፣ ለሱ ማብራሪያ ይሰጣል ተብሏል። ይህ እንግዲህ ከፓርላማው ያለው ነው። ምን ምን ጉዳዮች ይነሳሉ? ምን ምን ምላሾች ይሰጣሉ? አሁን አገሪቱ ላለችበት ቀውስ አመላካች የሆነ መፍትሄ ይሰጥ ይሆን ወይ? እንግዲህ አብረን የምናየው ነው። ወይስ ደግሞ በተለመደው መንገድ ኢትዮጵያ ታምራዊ ለውጥ እያመጣች ነው የሚል ሪፖርት እንሰማ ይሆን? የተለየ ነገር እንኳን ባይኖር ያው እንግዲህ አንድ ፓርላማ ይቀመጣል ሲባል የሀገር ጉዳይ ነው። አብሮ ሊታይ የሚገባው ጉዳይ ይኖራል። ጦርነቱን በተመለከተ፣ የቀይ ባህርን ውጥረት በተመለከተ፣ የዲፕሎማሲ ወታደራዊ፣ የሀገር ውስጥ የኢኮኖሚ መረጋጋትና መሰል ጉዳዮች ላይ ምን አይነት አማራጮች ሊወሰዱ ታስበው ይሆን? አብረን የምንከታተለው ይሆናል። ወደ ሌሎች መረጃዎች ሲሄድ የኦጋዴን ነጻነት ግንባር የጅጅጋውን ጉባኤ እንዳወገዘ አዲስ ስታንዳርድ ዘግቧል። አብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሌላኛው የቡድኑ ክፋይ በጅጅጋ ሰሞኑን የተደረገውን ጉባኤ ሐሰተኛ ሴራ ያለበት የፖለቲካ ሻጥር የተሞላበትና የተቀነባበረ ጉባኤ ስለሆነ ተቀባይነት የለውም ሲል ነው ያወገዘው። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻ አውጪ ግንባር ጉባኤው የብልጽግና የምርጫ ቦርድ የክልሉ መንግስት እጅ አለበት፣ ዋና ዓላማቸው ደግሞ የሶማሌ ክልልን የተፈጥሮ ሀብት ለመበዝበዝ ራስን የማስተዳደር ነጻነትን የመንጠቅ መንገድ እንደሆነ እገነዘባለሁ ሲል ነው የገለጸው። እንግዲህ በአብዱራህማን ማህዲ የሚመራው የኦጋዴን ነጻነት ብሔራዊ ግንባር በኬንያ ቢሮ ከፍቶ ነው የሚገኘው። ባለፈውም የትግል እንቅስቃሴ እና ጥሪ ማድረጉ ይታወቃል። ዘግየት ብሎ በወጡ መረጃዎች መሰረት ደግሞ በኬንያ ናይሮቢ ከከፈተው ቢሮ ባሻገር በሶማሊያ በታችኛው ሸበሌ ተብሎ በሚጠራው ክልል ውስጥ የግብፅ ወታደሮች በሰፈሩበት ቅርብ ርቀት ላይ የወታደራዊ ስልጠና መጀመሩን የሚገልጹ ዘገባዎች ናቸው እየወጡ ያሉት። ይህ በአብዱራህማን ማህዲ የሚመራው ቡድን ነው። 2018 ዓ.ም በኤርትራ በነበረው ስምምነት ላይ ብልጽግና ቃሉን አልጠበቀም፣ ሰራዊቱን አልተንከባከበም በሚል እንግዲህ ከተገንጥሎ ወጥቶ የትጥቅ ትግል መጀመሩን ገልጿል። ወደ ሌሎች መረጃዎች ሲሄድ ወደ ኤርትራን የተመለከተ መረጃ ላድርስና ወደ ግንባር መረጃዎች እመጣለሁ። የኤርትራ ጦር ሰራዊት እየተጠናከረ መሆኑን እና ኤርትራ የጎረቤት ሀገራት እንዳይረጋጉ እያደረገች እንደሆነ ዘገባዎች ዘግበዋል። ኤርትራ ምላሽ ሰጥታበታለች። በኤርትራ በምላሿ ኤርትራ በተመለከተ የቀረበው ውንጀላ የፈጠራ ወሬና
የፈጠራ ክስ ነው ብላለች ኤርትራ። አሜሪካን በጉዳዩ ላይ ሁኔታዎች ካልተለወጡ በስተቀር ድርጊቱ ይቀጥላል ብላለች። እንግዲህ ይቀጥላል ስትል ኤርትራ ጎረቤቶቹን እንዳይረጋጉ ማድረጓ ትቀጥላለች ማለቷ ነው አሜሪካ። ለዚህም የኤርትራ ባለስልጣናት ምላሽ ሰጥተዋል። ይህ እንግዲህ ኤርትራን በተመለከተ የቀረበው ክስ ተቀባይነት የለውም ነው ያሉት። እንደውም ይላሉ የኤርትራ ባለስልጣናት፣ እንደውም በቀጠናው ከባድ ውጥረት የፈጠረው የኢትዮጵያ መንግስት የህገወጥ የወደብና የባህር በር የማስተዋወቅ ፖሊሲና ለዓለም አቀፍ ተቋማት ይህንን ማድረጉ በቀጠናው ከባድ ውጥረት ፈጥሯል ብሏል። ዘገባው ላይ እንግዲህ ኤርትራም ከ2009 ዓ.ም የሶማሊያን ጂሃዲስት ትደግፋለች ሲባል የነበረውንም እንደዚሁ ዘገባ አብረው አስታውሰዋል። ይህንን ዶቼ ቬለ የዘገበው ዘገባ ነው። እንግዲህ ኤርትራ በዚህ ጉዳይም ጠዋትም በውጭ ጉዳይ ሚኒስትር አማካኝነት የሰጠቻቸው ምላሾች አሉ። ከኢትዮጵያ አንጻር ኢትዮጵያ ውስጥ የፖለቲካ ችግሯን ወደ ኤርትራ እያላከከችና አቅጣጫ እያስቀየረች እንዲሁም ደግሞ ሉዓላዊ ግዛቶችን ልትነጥቀኝ ነው የሚሉና ዓለም አቀፍ ማህበረሰብ ይህን ሊረዳ ይገባል የሚል ጥሪ ማቅረቧ ይታወቃል። ወደ ግንባር መረጃዎች ሲሄድ ወደ ራያ ዘቦ ግንባር የሚወስድን መረጃ ነው የማስቀድመው። ህወሓት ዛሬ ከሰዓት በኋላ ስብሰባ አድርጎ ነበር ነው እየተባለው። ወታደራዊና የሲቪል ቡድኑ የፖለቲካ ቡድኑ ባደረገው ስብሰባ በሁለት ውሳኔዎችን አስተላልፏል። ወደ ትግራይ ከነፃ መሬት አፋር ወደ ትግራይ በአራት አቅጣጫ እየተንቀሳቀሰ ያለውን የትግራይ ሰላማዊ ኃይሎች የተሰኘውን ቡድን በተመለከተ የተላለፈው ውሳኔ አንደኛው በዋጅራት ግንባር ውበርጃ ተብሎ በሚጠራው በኩል የመጣውን ኃይል በተመለከተ መነጋገርና መደራደር በሚል ሽምግልና ወደ ዋጅራት አካባቢ እንዲጀመር አቅጣጫ ተላልፏል። እንቅስቃሴዎችም አሉ። የሽምግልና ነው የተባለው። ሌላው በጨርጨር ግንባር እንዲሁም ደግሞ በእንደርታ ገለታ አፋር በኩል እና በአባላ መቀሌ በኩል በሶስቱ አቅጣጫ የመጣው ኃይል ግን በአስቸኳይ መመታት አለበት፣ በተለይ በአባላ የመጣው ጊዜ ሳይሰጥ መመታት አለበት በሚል ውሳኔ ተላልፏል። ይህንን ተከትሎ ከመቀሌ ወደ አባላ እንቅስቃሴዎች እንዳሉ ነው መረጃዎቹ የሚያሳዩት። ትላንትና በዋጅራት ግንባር ትናንት አመሻሽ የነበረው የዲሽቃና የሞርተር ተኩስ እንግዲህ ቆሟል። ይህንን ተከትሎ ጉዳት ስለመድረሱ የሚገልጹ መረጃዎች አሉ። 3 ሰዎች ጉዳት ደርሶባቸዋል የሚሉ፣ ሌሎች ደግሞ በፍጹም ጉዳት አልደረሰም። የዲሽቃና የሞርተር ተኩሱም በሚዲያዎች የተዘገበውን ያክል ሳይሆን እንደዚሁ 4-5 ጊዜ ጮሆ ነው የቆመው የሚል ነው። ይሄ ሆኗል። ሌላው በዋጅራት ግንባር ከተቀመጡ ሽማግሌዎች ባሻገር በትግራይ አዳዲስ እንቅስቃሴዎች አሉ ተብሏል። ይህም እንግዲህ በነዳጅ ማደያ ላላቸው ሰዎች የተላለፈ ጉዳይ ነው የሚሉት የመረጃ ምንጮቹ። በነዳጅ ማደያዎች ለግዳጅ ስለሚፈለግ ነዳጅ ለወቅታዊ ጉዳይ ስለሚፈለግ ነዳጅን በተመለከተ ሽያጭና ቁጠባን በተመለከተ ትዕዛዝ ተላልፏል ተብሏል። ነዳጅ በተለይ ለግል ነጋዴዎችና ለሌሎች ተሽከርካሪዎች ቅድሚያ እንዳትሰጡ፣ ቅድሚያ የአካባቢው አስተዳደር ለሚጠይቀው እንድትሰጡ በሚልና ነዳጅ እንድትቆጥቡ የሚል ትዕዛዝ ነው ተላልፏል እየተባለው። ከዚህ ባሻገር የትግራይ የሰላም ኃይል እየተባለ የሚጠራው ቡድን በማህበራዊ ሚዲያ በደጋፊዎቹ በኩል ባሰራጨው መረጃ በህግና በስርዓት የሚደራጅና የሚሰራ በፓርቲና በግለሰቦች መካከል ያለውን ልዩነት ጠንቅቆ የሚያውቅና በግለሰቦችና በፓርቲ የማይዘወር በህዝብ ለተመረጠ መንግስት ብቻ የሚታዘዝ የትግራይን ሰላምና ደህንነት የሚያስቀድም ቡድን እንደሆነና ቢሮ ለመንጠቅ አፈሙዝ የማይጠቀም ማህተም ለመቀማት የማይንቀሳቀስ ኃይል ሆኖ እንዲቀጥል እና የግለሰቦች አምልኮትና የዘራቸውን ትዕዛዝ የማይቀበል ለትግራይ ሰላምና ደህንነት ቅድሚያ የሚሰጥ እንደሆነ እንደዚሁ ገልጿል። ለፕሪቶሪያዊ ሰላም ስምምነትን በተመለከተም የትግራይ ሉዓላዊነት በሰላም እንዲፈታ የሚታገል የህገ መንግስት እንዲከበር የሚታገል ማይክ በያዙ ቁጥር የጦርነት ነጋሪት የሚጎስሙ አሮጌ ሰዎችን የሚታገልና ከዚህ ድርጊታቸው እንዲቆጠቡ ጥሪ ያቀረበ ሆኖ የትግራይ ወጣቶች የእድሜ ዘመን ጦረተኞችን ትተው እሱን እንዲቀላቀሉት ጥሪ አቅርቧል። ይሄ እንግዲህ ያው አልሸሹም ዘወር አሉ ነው። በእርግጥ ቡድኑ እንግዲህ ከአማራ ፖለቲካ አንጻር ሲታይ ከህወሓት የተለየ አይደለም፣ ውስጣዊ ሽኩቻ ነው። ለማንኛውም ይህንን ጥሪ አስተላልፏል። ይሄ እንግዲህ ቡድን በነ አብይ አህመድ የሚደገፍ እንደሆነ ነው መረጃዎቹ የሚጠቁሙት። ወደ ሌሎች መረጃዎች ሲሄድ ወደ ምስራቅ ጎጃም የሚወስድን መረጃ ላስከትል። የግንባር መረጃ ምስራቅ ጎጃም በስናን በኩል በቢቡይ ድጎ ጽዮን በኩል እንዲሁም ደግሞ በአማኑኤል ማሻከል በኩል ወደ ጮቄ ተራሮች በ3 አቅጣጫ ዘመቻ ሊደረግ ስለመሆኑ ሰምተናል ሲሉ የመረጃ ምንጮች ገልጸዋል። ዘመቻ ጮቄ ተራሮች በሚል
በሶስት አቅጣጫዎች የዘመቻ ማዕበል ተከታይ ነው የተባለውና ሰሞኑን በቋሪት በአዴትና በሰከላና ደጋዳሞት የነበረውን አይነት የተለያዩ ግንባሮችን አስፍቶ ወደ አካባቢው ለመንቀሳቀስ የመንግስት ኃይል በተጠንቀቅ ነው ያለው። የተጠበቀ ያለው ትዕዛዝ ብቻ ነው። ስለዚህ በሶስት አቅጣጫዎች ከአማኑኤል አቅጣጫ እንዲሁም ከድጎ ጽዮን እና ከደብረ ማርቆስና ከቡኝ አቅጣጫዎች ወደ ጮቄ ተራሮች ዘመቻ ለማድረግ በአጭር ቀናት ውስጥ ዝግጅት ስለመኖሩ ነው የተገለጸው። ሰሞኑን አማኑኤል አካባቢ በነበረው ውጊያ በርካታ ጉዳቶችን ያስተናገዱት የመንግስት ኃይሎች የአመራር እንዲሁም ደግሞ ተጨማሪ ሰራዊት አሟልተው ወደ ጮቄ እንቅስቃሴ ለማድረግ እየተዘጋጁ መሆናቸውን ሰምተናል ሲሉ ነው የመረጃ ምንጮች የገለጹት። ከዘመቻ ጮቄ ተራሮች ወደ ማዕከላዊ ጎንደር በለሳ ስንመጣ በለሳ ዚህ ሐሙሲት ተብሎ የሚጠራው ከተማ ለግማሽ ቀን ፋኖ ከተማውን ተቆጣጥሮ ነበር ተብሏል። ከሌሊቱ ጀምሮ በነበረው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ፋኖን ከተማውን በመቆጣጠር የመንግስት ኃይል ከተማውን ለቆ እንዲወጣ እንዲሁም ደግሞ 3 ምሽጎችንም በመዝግባትና ካምፑን በመያዝ ወታደራዊ ቁሳቁሶችን ወስዷል ነው የተባለው። በውጊያው ከፍተኛ ወታደራዊ ኪሳራ ደርሷል። ከሰዓት በኋላ ፋኖ ከተማውን ለቆ ወጥቷል። በዚህ ውጊያ ውስጥ እንደ ትልቅ ክስተት የሆነ ይላሉ የመረጃ ምንጮቹ ሐሙሲት እስር ቤት ውስጥ የሚገኙ በርካታ እስረኞችን ፋኖ አስፈትቷል። ከተፈቱት እስረኞች አብዛኞቹ በትንሹ 18 እስረኞች ወዲያውኑ ፋኖን ተቀላቅለዋል ነው የተባለው። በዚህ በለሳ ጣይመን በተባለው ቦታም እንደዚሁ ለሁለተኛ ቀን የዘለቀ ውጊያ እየተደረገ እንደሆነና በውጊያው የደረሰው ጉዳት በዝርዝር አለመታወቁን የመረጃ ምንጮች ገልጸዋል። ከጉሃላ ወደ አካባቢው እንደዚሁ የመንግስት ተጨማሪ ኃይል እያንቀሳቀሰ ነው ሲሉ ነው እየገለጹት። በዚሁ በደቡብ ጎንደር ብናት ሰላማያ ተብሎ የሚጠራው አካባቢ ወደ አጃ አካባቢ ቁጥራቸው በውል ያልታወቁ የመንግስት ወታደሮች ጠፍተዋል በሚል ስምሪት ተሰጥቷል ነው የተባለው። እነዚህ ወታደሮች ከስምሪት ቀጠናቸው ወጥተው ጠፍተዋል በሚል ምክንያት ከሰላማያ እስከ እምባጭኮ ተብሎ የሚጠራው አካባቢ መንገድ እንዲዘጋና ፍለጋ እየተደረገ ነው። ኬላም ተዘርግቷል ተብሏል። እነዚህን ለመፈለግ ከአጃ ፋሲለደስ ወደ ሰላማያ ሲንቀሳቀስ የነበረ ኃይልም እንደዚሁ በፋኖ ድንገተኛ ጥቃት ተፈጽሞበት ጉዳት አስተናግዷል ነው የተባለው። በተመሳሳይ እንግዲህ እንፍራንዛ አካባቢ የሚገኙ በርካታ ቁጥር ያላቸው ወታደሮችና አዛዣቸው ከነሙሉ መሳሪያቸው መጥፋታቸውና ይሄ መነጋገሪያ ጉዳይ መሆኑን ገልጬላችሁ ነበር። እዚህም ቁጥራቸው ያልታወቁ ወታደሮች ዛሬ ሌሊቱን ጠፍተዋል ነው የተባለው። ወደ ሰከላ ስንሄድ ሰከላ ወረዳ ሹም ገደል ተብሎ በሚጠራ ቦታ ውጊያ ተደርጓል። ዛሬ ረፋድ ከቋሪት ብራዳማ እንዲሁም ደግሞ ከግሽ አባይ ሰከላ የመጣ የመንግስት ኃይል ጋር ነው ውጊያ የተደረገው። በሁለት አቅጣጫዎች ከመጣ መንግስት ኃይል ጋር ውጊያው ብዙ 23 ሞርተር ዲሽቃ ድብደባም እያካተተ ነበረ። በመንግስት ኃይሎች ላይ ቁሳዊ ጉዳት ደርሷል። ሀብትና ንብረትም ወድሟል ነው እየተባለው በውጊያው። ሌላው ቋሪት ወይበይ ተብሎ የሚጠራ አካባቢ እንደዚሁ በሚገኝ የመንግስት ወታደራዊ ካምፕ ላይ ፋኖ የሞርተር ድብደባ መፈጸሙና ተከታታይ ቅንቡላዎችን መወርወሩን የወጡ መረጃዎች ያሳያሉ። የደረሰው ጉዳት ግን በዝርዝር አልታወቀም። የደጋዳሞትና የገረመው ወንዳወቅ የቋሪት ቀጠና ፋኖ ብርጌዶች በጋራ በመሆን ነው በዚህ አካባቢ ውጊያ እያደረጉት ተብሏል። እንግዲህ ከግንባር ያሰባሰብኳቸው መረጃዎች ለሰዓት እነዚህን ነው የሚመስሉት። በተለያዩ አካባቢዎች ያሉ አሁን ሁኔታዎችን በተመለከተ እንግዲህ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። ሀሳብ አስተያየት ቢኖራችሁ አሁንም ጥቆማ ዜና@gmail.com ላይ አድርሱኝ። መልካም ጊዜ